ሰላም ጤና ይስጥልን እንደምን ቆያችሁ ተመልካቾቻችን ሳምንታዊ ወታደራዊ ዜናዎቻችንን ይዘንላችሁ ቀርበናል ዜናዎቹን ወደ እናንተ በማድረሱ በኩል ደግሞ ሻምበል ልደታ አስረስ ለተወሰኑ ደቂቃዎች ያክል አብራችሁ ቆይታ አደርጋለሁ እስከ ፍጻሜያችን አብራችሁን ቆዩ የኢትዮጵያ ሉዓላዊነት የሚረጋገጠው ሀገሪቱ በመትገነባው ኢኮኖሚ ልክ መሆኑን የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ተናገሩ ኢትዮጵያ ታምርት በሚል መሪ ቃል በአዲስ ኢንተርናሽናል ኮንቬንሽን ማዕከል የተዘጋጀውን ኤክስፖ የተለያዩ የሰራዊታችን ክፍሎችም ተዘዋውረው ጎብኝተውታል ማሩ ግርማይ ተጨማሪ አለው ኢትዮጵያ ታምርት በሚል መሪ ቃል የተዘጋጀው ኤክስፖ ከተለያዩ የሰራዊታችን ክፍሎች የተውጣጡ አመራርና አባላት የአምራች ኢንዱስትሪዎችን የምርት ውጤት ጎብኝተዋል ኤክስፖው የኢትዮጵያ ታምርት ንቅናቄ አንዱ አካል መሆኑን የኢንዱስትሪ ሚኒስትሩ አቶ መላኩ አለበል ተናግረዋል አጠቃላይ ከኢትዮጵያ ታምርት ንቅናቄ ጋር ያለውን ዓላማ ወስደን ስናይ ለኢትዮጵያ ሉዓላዊነት መሰረት የሆነውን የኢትዮጵያ ማኑፋክቸሪንግ ኢንዱስትሪ በኢትዮጵያ ለማሳደግ ታስቦ የተዘጋጀና የኢትዮጵያን አቅም እና የምርት አይነቶችና እድሎችን ለማስተዋወቅ የተዘጋጀ ኤክስፖ ነው ኢትዮጵያ በሁሉም ዘርፍ አሸናፊ ሆና ለመውጣት ሀገር በቀል የኢኮኖሚ ግንባታ ላይ ትኩረት አድርጋ እየሰራች ነው ያሉት ሚኒስትሩ የአምራች ዘርፉ እድገት በሰራዊታችን የግዳጅ አፈጻጸም ላይ ትልቅ ትርጉም እንደሚኖረውም አብራርተዋል የሚሊተሪያችን ዋና የጀርባ አጥንት ሎጂስቲክ ነው ሎጂስቲክ ከሌለ ሰራዊታችን እና አጠቃላይ መከላከያችን ይቸገራል ይህንን መፍታት የምንችለው የኢትዮጵያ ማኑፋክቸሪንግ ኢንዱስትሪን በማሳደግ የውስጥ የሎጂስቲክ ፍላጎታችን ማሟላት ስንችል ነው የሚያስፈልገንን አጠቃላይ የፍጆታ ምርቶችን በማምረት ሀገራዊ ተወዳዳሪነታችንና የመከላከያ አቅማችን በማሳደግ በኩል ትልቅ አስተዋጽኦ የሚያበረክት ሀገር በቀል የኢኮኖሚ ስርዓትን ለማሻሻል ምቹና ቀልጣፋ የአሰራር ስርዓቶች ተዘርግተዋል ያሉት አቶ መላኩ አለበል ለሀገሪቱ ሁለንተናዊ የልማት እድገት የሰራዊታችን ሚና ከቃላት በላይ መሆኑንም ገልጸዋል ወታደር ሁሉንም መሆን ይችላል ሁሉም ሰው ግን ወታደር መሆን አይችልም ወታደር ነጋዴ መሆን ይችላል ወታደር መሐንዲስ መሆን ይችላል ወታደር ሐኪም መሆን ይችላል ወታደር ሁሉንም ነገር መሆን ይችላል ሁሉም ሰው ግን ወታደር መሆን አይችልም ወታደር መሆን የሚችሉት የተለዩ ሰዎች ናቸው በተለይ ደግሞ ከምንም በላይ የልብ ስሬታቸው የልብ ውቅራቸው ለሀገራቸው ፍቅር የተለየ ታማኝነት ቁርጠኝነት ጀግንነት ያላቸው ናቸውና እኛ ስለ ኢትዮጵያ ልማት እኛ ስለ ኢትዮጵያ ሰላም እኛ ስለ ኢትዮጵያ ነጻነት እኛ ስለ ኢትዮጵያ ወደፊት እድገት ስናስብ ቀዳሚው ሰላም መኖር አለበት ይሄን ሰላም የሚያረጋግጠው ሌትም ቀንም በተራራ በገደል በሐሩር በብርድ ሀገሩን እየተጠበቀ እየተከላከለ ከውስጥም ከውጭም እየተጠበቀ ያለው የመከላከያ ሰራዊታችን ነውና መከላከያ ሰራዊታችን ባይኖር ኖሮ ይሄ የምናያቸው ነገሮች ሁሉ አይታዩም ነበርና ለመከላከያ ሰራዊቱ ከፍ ያለ ምስጋና ክብር አለኝ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን በበኩላቸው የአንድ ሀገር ጥንካሬም ሆነ ድክመት የሚለካው ሀገሪቱ በገነባቸው የኢኮኖሚ አቅም ልክ መሆኑን ጠቅሰው የመከላከያ ጥንካሬም ከዚህ የሚመነጭ ነው ብለዋል ሀገሮች ደረጃቸው ሲመደብ ባላቸው ኢኮኖሚ እድገት አንፃር ነው የሚለካው ደረጃቸውን ብቻ ሳይሆን የሀገር የመከላከል የዲፕሎማሲ አቅማቸውና ብሔራዊ ጥቅሞቻቸውን የማስከበር ጉዳይ ከአጠቃላይ ካላቸው ኢኮኖሚያዊ እድገት ጋር በቀጥታ ትስስር ያለው ነው እና እኔ ወደኛ ራሳችን ወደ መከላከያ ምቼ ስለማየው ኢትዮጵያ ኢኮኖሚዋ ባደገ ቁጥር ጠንካራ የመከላከያ አቅም ትገነባለች እና በዛ ልክም እየገነባች ነው ኢትዮጵያ ኢኮኖሚዋና ሀገሪቱ ባደገች ቁጥር ጠንካራ የዲፕሎማሲ አቅም ትገነባለች የመደራደር አቅም ይኖራታል እና ፍላጎቶቿን በሰጥቶ መቀበል መርህ በየትኛውም የዓለምም ይሁን የአፍሪካ መድረክ መነጋገር የሚያስችል ቀና ብሎ መሄድ የሚያስችል ሁኔታ ይፈጥራል ኢትዮጵያ ማስጠበቅም ሆነ ማስፈጸም ለምትፈልጋቸው ብሔራዊ ጥቅሞች የመከላከያ ዝማኔና ጥንካሬ ወሳኝ ነው ያሉት ጀነራል ይመር መኮንን ለዚህ ደግሞ ተቋሙ አሁናዊ የጦርነት ባህሪን ግምት ውስጥ ያስገባ ወታደራዊ ዝግጅት አድርጓል ብለዋል አሁን በስፋት እየተሰራ ያለው የ21ኛው ክፍለ ዘመን የጦርነት አውድ መሸከም የሚችል ኃይል መገንባት ላይ ነው እና ከዚህ ኤግዚቢሽን የተመለከትነው ከዚህ ኤክስፖ የተመለከትነው የመከላከያ ኢንዱስትሪዎች አሁን ዘመኑ ባፈራው
የውጊያ ቴክኖሎጂዎች ላይ ምን ያህል እየሰሩ እንዳሉ በኤግዚቢሽኑ የተመለከትክ ይመስለኛል። ከዚህ አንፃር አሁን ዘመኑ የደረሰበትን ደረጃ የሚመጥን የቴክኖሎጂ የታጠቀ ኃይል ለመፍጠር መንግስትም መከላከያም በከፍተኛ ደረጃ እየሰሩ ያሉ ነው። ይሄ ነገር በተግባርም እየታየ ያለ ነው። በጉብኝቱ የተሳተፉ የሰራዊቱ አመራሮች በበኩላቸው ባዩት ነገር መደሰታቸውን ገልጸው ኢትዮጵያ ያላትን የተፈጥሮ ሀብት ለመጠቀም እንዲህ አይነት አምራች ኢንዱስትሪዎችን ማበረታታት ተገቢ እንደሆነ ገልጸዋል። የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ማዕከል 43ኛ ዙር መሰረታዊ ወታደሮችን አስመረቀ። ሰራዊታችን ህዝብና መንግስት የሰጡትን ተልዕኮ በጀግንነት የሚፈጽም ጠንካራ ኃይል መሆኑን በምረቃ ስነ ስርዓቱ ላይ የትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን ጠቁመው ሰራዊቱ በተለያዩ ስልጠናዎችና ቴክኖሎጂዎች ራሱን እያዘመነ እንደሚገኝ ገልጸዋል። ተመራቂ መሰረታዊ ወታደሮቹም ሀገራቸውን አጽንተው ለማቆምና የሚሰጣቸውን ግዳጅ በብቃት ለመወጣት ዘውትር ተግተው መስራት እንደሚጠበቅባቸው ጀነራል ይመር መኮንን አሳስበዋል። የብር ሸለቆ መሰረታዊ ውትድርና ማሰልጠኛ ማዕከል ከተቋማችን መከላከያ የተሰጠውን ተልዕኮ መሰረት በማድረግ የአሰልጣኙን አቅም ከማሳደግ ጀምሮ ስርዓተ ትምህርቱን በማሻሻል በርካታ ተግባራትን እያከናወነ እንደሚገኝም የማሰልጠኛው ማዕከል አዛዥ ብርጋዴር ጀነራል መኮንን መንግስቴ ተናግረዋል። ተመራቂ መሰረታዊ ወታደሮቹ ሀገራቸውን ከውጭ ወራሪ ጠላትና ከውስጥ ጸረ ሰላም ኃይሎች በንቃት መጠበቅ እንዲችሉ ሆነው መታነጻቸውን የጠቆሙት ብርጋዴር ጀነራል መኮንን መንግስቴ በየትኛውም መልክዓ ምድርና የአየር ጸባይ ግዳጅ እንዲፈጽሙ የሚያስችል ብቁ ስልጠና መውሰዳቸውንም አረጋግጠዋል። ዘገባውን ከስፍራው የላከልን አረቡ ሰይድ ነው። በሁርሶ ኮንቲንጀንት ማሰልጠኛ ማዕከል የሚገኙ የሰላም አስከባሪ አባላት የስልጠና ሂደትና ያላቸው የዝግጁነት ቁመና ውጤታማ መሆኑ ተገለጸ። ወደ ደቡብ ሱዳንና ሶማሊያ የሚሰማሩ የሞተራይዝድ ሻለቆች በማሰልጠኛው የነበራቸውን የቅድመ ስምሪት ስልጠና የማጠቃለያ ሪፖርት አቅርበዋል። በዚህ መድረክ ሀገራችንን በብዙ የሰላም ማስከበር ተልዕኮዎች ላይ ተሳትፎ በማድረግ ያካበተችው ልምድ ከፍተኛ የሀገር ዲፕሎማሲያዊ ትስስርን ያጠናከረ መሆኑን የጠቆሙት የመከላከያ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል አጫሉ ሸለመ ሰላም አስከባሪ ኃይል ያለው የዝግጁነት ቁመና ውጤታማ መሆኑን ገልጸዋል። የመከላከያ ሰላም ማስከበር ማዕከል ኃላፊ ሜጀር ጀነራል አዳምነ መንግስቴ በበኩላቸው የሰላም አስከባሪ የሰራዊት አባላት የሚሰጣቸውን ተልዕኮ በብቃት መወጣት እንደሚጠበቅባቸው ጠቁመው የሀገርን ስም በማስጠበቁ ረገድ አኩሪ ተግባር ማከናወን እንደሚጠበቅባቸው አስተላልፈዋል። በተያያዘ ዜና የመከላከያ የሰው ሀብት አመራር ዋና መምሪያ ኃላፊ በሌተናል ጀነራል አጫሉ ሸለመ የተመራ የአመራሮች ቡድን የማሰልጠኛውን ሙዚየም ጨምሮ በሰራዊቱ አባላት የተሰሩ የተለያዩ ቁሳቁሶችን ተዘዋውረው ጎብኝተዋል። ተስፋ ያረጋል እንደዘገበው የመከላከያ ሚዲያና ኮሙኒኬሽን ማዕከል የአመራሩና የሙያተኛውን አቅም በየጊዜው እያሳደገ የሰራዊታችንን ሁለንተናዊ ዝግጁነት የማጎልበት ሚናውን አጠናክሮ መቀጠሉን አስታወቀ። ተጨማሪ ዘገባ አለን። የመከላከያ ሰራዊቱ ተልዕኮውን በአስተማማኝ ሁኔታ እንዲወጣ ከሚያስችሉ መሰረታዊ ሁኔታዎች መካከል የተላበሰው ህዝባዊ አመለካከትና ሞራላዊ የዝግጁነት አቅም እንዲገነባ ማድረግ አንዱ ተግባር ነው። የስነ ልቦና ግንባታ በተግባር ነው የሚገነባው። በተግባር እንዴት ነው የሚገነባው? አንዱ በራስ የመተማመን ብቃት እንዲያዳብር ተገቢ ስልጠና መስጠት ያስፈልጋል። ለምሳሌ በመሳሪያው ላይ የሚተማመን ተኩሶ የሚመታ ጥሩ ስልት ያለው ስልትን የተማረ ጥሩ የአካል ብቃት ያለው በራሱ የሚተማመን የእችላለሁ መንፈስን የሚያዳብር እና ያዳብር እንዲሆን በተግባር የሚሰጡ ስልጠናዎችን በመስጠት የዚህን ስነ ልቦና ግንባታ በተግባር የመገንባት ጉዳይ ነው። ይህንን ተልዕኮ አንግቦ እየሰራ በሚገኘው በመከላከያ ሚዲያና ኮሙኒኬሽን ማዕከልም ሞራላዊ ዝግጁነቱ የተሟላ በሀገር ፍቅርና በጥብቅ ዲሲፕሊን ታንጾም ህገ መንግስታዊ ተልዕኮውን በላቀ ብቃትና ጀግንነት መፈጸም የሚችል የመከላከያ ሰራዊት ለመገንባት በርካታ ውጤታማ ስራዎች እየተከናወኑ ይገኛል። ከማሰልጠኛ የሚመጣ ኃይልን ወደ ክፍላችን ስናስገባ የክፍላችን ሞቶ እናሳውቀዋለን። የክፍላችን ጀግንነት ውሎ እናሳውቀዋለን። እንዴት
በጋራ ሆነን እየተዋጋን እንዳሸነፍን እንነግረዋለን። በዚህ አድርገን እንገነባዋለን። ብቃት ስንል በስልጠና ነው መጣው መሪዎች ራሳቸው በየደረጃ ያለን መሪ በዚህ ጉዳይ ላይ እኛ ራሳችን የመምራት ብቃት ኖሮን መምራት እንድንችል ይሄ የምንገነባው ኃይል በእኛ እንዲተማመን ያደርጋል ማለት ነው። የመከላከያ ሚዲያና ኮሚኒኬሽን ማዕከል በ2018 በጀት ዓመት በእቅድ ከያዛቸው ስራዎች መካከል በሁሉም የመከላከያ ሰራዊት ክፍሎች ውስጥ የሚገኙ የሚዲያና ኮሚኒኬሽን አመራርና ባለሙያዎችን ክህሎት ለማዳበርና የመከላከያ ሰራዊቱን ስነልቦናዊና ሞራላዊ አቅም የሚገነቡ ሙያዊ ስልጠናዎች እየሰጠ መሆኑን የመከላከያ ሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን አስታውቀዋል። ሰራዊቱ እንዴት እንደሚገነባ ሰራዊትን መቼ እንደምንገነባ የሰራዊታችን አያያዝ ምን እንደሚመስል እና ሌሎቹንም የአገነባብ ስርዓት የስነ ልቦና ግንባታ ስራ ምን እንደሆነ የሚያሳዩ ከዩኒቨርሲቲ መምህራኖችም ከሳይኮሎጂ ሰዎች ከኛ መሪዎች እና አሰልጣኞች ጨምረን አሁን ላጨናቸውና ለታጩበት እና ሊሰሩ ወደሚላኩበት ክፍላቸው የሚያሰራ ትጥቅ ስለተሰጣቸው በዚህ በተሰጣቸው ትጥቅ መሰረት ሰራዊታችንን ሳንታክት በየጊዜው እየተከታተል መገንባት ይጠበቅብናል። ሙያዊ ስልጠናዎቹ የሙያተኞችን አቅም በማሳደግ በኩል የማይተካ ሚና እንደሚጫወቱ የገለጹት ሜጀር ጀነራል እንዳልካቸው ወልደ ኪዳን እያንዳንዱ የሚዲያና ኮሚኒኬሽን ባለሙያ በስልጠና ቆይታው የቀሰመውን ዕውቀት ወደ ተግባር መቀየር እንደሚጠበቅበትም ገልጸዋል። በመከላከያና ሚዲያ ኮሚኒኬሽን ተብሎ ሲገለጽ ሚዲያችንም የኮሚኒኬሽን ትጥቅ ነው የሚኖረው። ኮሚኒኬሽን ትልቁ ነው። በኮሚኒኬሽን ስር ሚዲያው ትልቅ ስራ የሚሰራበት ህዝብ ግንኙነቱም በኮሚኒኬሽን ስር ሆኖ ትልቅ ስራ የሚሰራበት ይሆናል። በአንደኛው የስነ ልቦና ግንባታ ደግሞ የፕሪንት ሚዲያው ነው የሚይዘው። ኦልሞስት እዚህ አካባቢ ያለው በሚዲያ ደረጃ ትልቅ ነው የሚሆነው። ስለዚህ ዛሬ የምናሰለጥናቸው የሪፖርተሮቻችን ውጊያ ውስጥ ሆኖ የሚዘግብ ከውጊያ በኋላ የሚዘግብ ሰራዊቱ ውሎ ላይ ሆኖ የሚዘግብ ጋዜጠኛ ነው ያፈራን ያለ ነው። ይህ በእንዲህ እንዳለ በመከላከያ ሚዲያና ኮሚኒኬሽን ማዕከል ስር በሚገኘው የመከላከያ ህዝብ ግንኙነት መምሪያም የተሳለጠ ተግባቦት ለተቋማዊ ስኬት በሚል መሪ ቃል በወቅታዊ ጉዳዮች ላይ ያተኮረ ውይይት ተካሂዷል። በመድረኩም የመከላከያ ህዝብ ግንኙነት መምሪያ በሰራዊቱና በተቋሙ መካከል ድልድይ በመሆን ቁልፍ የግንባታ ተግባራትን ከማከናወን ባሻገር የሰራዊቱን የማወቅና የማድረግ አቅም ይበልጥ በማሳደግና ሰራዊቱን በማነሳሳት በኩል የሚጫወተው ሚና የላቀ መሆኑን የመከላከያ ሚዲያና ኮሚኒኬሽን ማዕከል ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን ተናግረዋል። የውይይት መድረኩ ዓላማ የእርስ በርስ ግንኙነትን ማጠናከር መሆኑን የተናገሩት የመከላከያ ህዝብ ግንኙነት መምሪያ ኃላፊ ኮሎኔል ቢረሳው ሽፈራው በበኩላቸው የተሳለጠ ተግባቦት ለተቋማዊ ስኬት የሚጫወተው ሚና ከፍተኛ በመሆኑ መድረኩም በዓለም አቀፍና ሀገር አቀፍ ወቅታዊ ጉዳዮች ላይ የጋራ ግንዛቤ ለመያዝና ተልዕኮን በተሻለ መንገድ ለመፈጸም ትልቅ አስተዋጽኦ እንዳለው ገልጸዋል። በሰራዊቱ ውስጥ የሀገርን ክብር በጽኑ መሰረት ላይ ማቆም የሚችሉ ጠንካራ ወታደራዊ ክፍሎች የተፈጠሩ ሲሆን ለዚህ ለተገኘው መልካም ውጤትም በማዕከሉ የሚገኙ መምሪያዎች በአቅም ግንባታ ተግባራቶቻቸውና በስራ አፈጻጸማቸው የሚጫወቱት ሚና ከፍተኛ መሆኑን ኮሎኔል ቢረሳው ሽፈራው ጠቁመዋል። በሜጀር ጀነራል ራቭሩፕ ሲንገይ የተመራ የህንድ ወታደራዊ ልዑክ የመከላከያ ሰላም ማስከበር ማዕከልን ጎበኘ። ልዑኩ ከመከላከያ ሰላም ማስከበር ማዕከል አዛዥ ከሜጀር ጀነራል አዳምነ መንግስቴ ጋር በሁለቱ ሀገራት የሰላም ማስከበር ተሳትፎ በትምህርትና አጠቃላይ እንቅስቃሴ ዙሪያ ውይይት አድርጓል። በሜጀር ጀነራል ራቭሩፕ ሲንገይ የተመራው የህንድ ወታደራዊ ልዑክ የኢትዮጵያ መከላከያ ሰራዊት ከኮሪያ ጀምሮ ለዓለም ሰላም ማስከበር ያደረገውን አስተዋጽኦ በማዕከሉ የሚሰጡ ስልጠናዎችና አጠቃላይ የስራ እንቅስቃሴን በተመለከተም ገለጻ ተደርጎለታል። ኢትዮጵያና ህንድ የረጅም ጊዜ ዲፕሎማሲያዊ ግንኙነት እንዳላቸው ያስታወሱት ሜጀር ጀነራል አዳምነ መንግስቴ ሁለቱ ሀገራት በተባበሩት መንግስታት ድርጅት በተፈቀደላቸው የሰላም ማስከበር ስራዎች ላይ በመሳተፍ ለዓለም አቀፍ ሰላምና ደህንነት ያላቸው ቁርጠኝነት ከፍተኛ ነው ብለዋል።
ኢትዮጵያ የሰላም ማስከበር ተልእኮዎችን በተለያዩ ተግባራት ከመደገፍና ከመሳተፍ ባሻገር ሽብርተኝነትና ጽንፈኝነትን በመታገል ከፍተኛ አስተዋጽኦ እያበረከተች እንደምትገኝም ሜጀር ጀነራል አዳምነ መንግስቴ ገልጸዋል። ሜጀር ጀነራል ራቭሩፕ ሲንገሂ በበኩላቸው ህንድና ኢትዮጵያ የጋራ እሴቶችና የሚያመሳስላቸው ባህል እንዳላቸው ገልጸው የልምድ ልውውጥ ለማድረግ ዝግጁ መሆናቸውን ተናግረዋል። የልኡካን ቡድኑ በተደረገለት አቀባበልና ገለጻ መደሰቱን ገልጾ የሁለቱ ሀገራት ጀነራል መኮንኖቹም የየሀገራቸውን አርማ የያዘ ስጦታ ተለዋውጠዋል። ዘገባው የተፈራ ጥላይ ነው። ማዕከላዊ በጋምቤላ ብሔራዊ ክልላዊ መንግስት በስራ ላይ የነበሩ የአድማ ብተናና የፖሊስ አባላትን አሰልጥኖ አስመረቀ። ተመራቂ የአድማ ብተናና የፖሊስ አባላቱ በጋምቤላ ክልል ያጋጠሙ የጸጥታ ስጋቶችን በመቆጣጠርና ሰላምን በማስፈን ሀገራዊ ግዴታቸውን በታማኝነት እየተወጡ መምጣታቸውን የማዕከላዊ እዝ ምክትል አዛዥና የጋምቤላ ክልል ኮማንድ ፖስት አስተባባሪ ሜጀር ጀነራል ሙላት ጀልዱ ገልጸዋል። ጀነራል መኮንኑ አክለውም ተመራቂዎቹ በሚመደቡበት የትኛውም ተልዕኮ የህግ የበላይነትን እውን ማድረግና በአርያነት ቃል ኪዳናቸውን መጠበቅ እንደሚጠበቅባቸው አሳስበዋል። የጋምቤላ ክልላዊ ብሔራዊ መንግስት ሰላምና ጸጥታ ቢሮ ኃላፊ አቶ ማህበር ኮርኬር በበኩላቸው ማዕከላዊ እዝ በክልሉ የተፈጠሩ የጸጥታ ችግሮችን በማረጋጋት የሀገር ባለውለታ ከመሆኑ ባለፈ የፖሊስ አባላትን ብቁ በማድረግ ለከፈለው መስዋዕትነት ምስጋና አቅርበዋል። የጋምቤላ ክልል ፖሊስ ኢትዮጵያ ላይ የተቃጡ ጥቃቶችን በጀግንነት የመከተ ሰራዊት መሆኑን የክልሉ ፖሊስ ኮሚሽን ኮሚሽነር ደሮ ካሮ ገልጸው ድሎችን በማቀብ ከተጋረጡብን ፈተናዎች ተላቆ ህብረተሰቡ ወደ ሰላማዊ እንቅስቃሴው ተመልሶ የልማቱ ትሩፋትን እንዲቋደስ ከመከላከያ ሰራዊቱ ጎን በመሰለፍ የተሰጠንን ሀገራዊ አደራ በብቃት ለመወጣት ዝግጁ ነን ብለዋል። ዘገባውን ያደረሰን መሐመድ አህመድ ነው። በሁርሶ እጩ መኮንን ማሰልጠኛ ለሚገኙ የ27ኛ ዙር ጽናት ኮርስ ሰልጣኞች በክፍል ግንባታ ዙሪያ የግንዛቤ ማስጨበጫ ስልጠና ተሰጠ። ሰራዊታችን ህዝባዊ ወገንተኝነቱን ተላብሶ በተለያዩ ጊዜያትም ተልእኮውን እየፈጸመ አቅሙን በስልጠና እያሳደገ ብቁ ሆኖ መገኘቱን ስኬታማነቱን እያጎለበተው እንደሚገኝ የግንዛቤ ማስጨበጫ ትምህርቱን የሰጡት የሁርሶ ኮንቲንጀንት ማሰልጠኛ ማዕከል አዛዥ ብርጋዴር ጀነራል አዲሱ ተርፋሳ ተናግረዋል። የ27ኛ ዙር ጽናት ኮርስ እጩ መኮንኖችም በስልጠና ባገኙት አቅም ተቋሙ ለሚሰጣቸው ተልእኮና ግዳጅ ራሳቸውን በላቀ ብቃት ማዘጋጀት እንደሚጠበቅባቸው አሳስበዋል። በተያያዘ ዘገባ የኢትዮጵያ ወታደራዊ አካዳሚ አዛዥ ብርጋዴር ጀነራል ጌታቸው ሀብታሙ በሁርሶ እጩ መኮንን ማሰልጠኛ ማዕከል ተገኝተው የመስክ ስልጠና ምልከታ አድርገዋል። የመስክ ስልጠና ምልከታው የእጩ መኮንኖችን የተግባር ብቃት ለመመዘንና ለቀጣይ ተልእኮ ያላቸውን ዝግጁነት ለማረጋገጥ ያለመ መሆኑ ተጠቁሟል። በፈታኝና ውስብስብ በሆነ እልህ አስጨራሽ ስልጠናዎች መሃል ያለፈ ሰራዊት ምንጊዜም የአሸናፊነት ማሳያና የድል ባለቤት መሆኑንም ብርጋዴር ጀነራል ጌታቸው ሀብታሙ ገልጸዋል። የሁርሶ እጩ መኮንን ማሰልጠኛ ማዕከል አዛዥ ኮሎኔል ከድር ጫጮ በበኩላቸው ማሰልጠኛው ለእናት ሀገራቸው ሉዓላዊነት እልፍ ጀግኖችን ያበረከተ አንጋፋ የጽናት ተምሳሌት መሆኑን ገልጸዋል። ዘገባው የሁላገር ሻባትና የፊሊሞን ገብረ እግዚአብሔር ነው። ኮሪያ ከጨለማ ዘመን ወጥታ ነጻነቷ ተረጋግጦ የበለጸገች ሀገር እንድትሆን የኢትዮጵያውያን ዘማቾች ሚና የላቀ እንደነበር ተገለጸ። ያሬድ ጥላይ ተጨማሪ አለው። ከ75 ዓመት በፊት የዘመተው ቃኘው ሻለቃ ጦር በተፋለመባቸው 253 የጦር ግንባሮች በሙሉ በማሸነፍ አስደናቂ ገድል መፈጸሙ ይታወቃል። የእነዚህ ጀግኖች ዘማቾች 75ኛ ዓመት የአልማዝ ኢዮቤልዩ በዓል በተለያዩ መርሃ ግብሮች ተከብሯል። የኢትዮጵያ ኮሪያ ዘማቾች በፈጸሙት ጀግንነት ኢትዮጵያን በዓለም አደባባይ በማስመስገን እንዳኮሯት የኢትዮጵያ ኮሪያ ዘማቾች ማህበር ፕሬዝዳንት ኮሎኔል እስጢፋኖስ ገብረ መስቀል በበዓል አከባበር ስነ ስርዓቱ ላይ አስታውሰዋል። የኮሪያ ሪፐብሊክ መንግስትና ህዝብም የጀግኖችን ውለታ ባለመርሳት የመታሰቢያ ሐውልትና ለዘማች ቤተሰቦች ሁለንተናዊ ድጋፍ ማድረጉን የጠቆሙት የማህበሩ ፕሬዝዳንት ኢትዮጵያና ኮሪያ በአንድነትና በፍቅር ዘመናትን የተሻገረውን ግንኙነት ቀጣይም ተጠናክሮ እንደሚቀጥል ተናግረዋል። የኮሪያ ሪፐብሊክ ህዝብና መንግስት ውለታውን ባለመርሳት ይህን የምታዩትን ሐውልት ቢሮዎቹን ለዘማችና ለቤተሰብ በመስራት ሐውልትና የተለያዩ አገልግሎቶችን እና እንዲሁም የተለያዩ ቤቶችን ለዘማቾችና ለቤተሰቦች በመስራትና በማደስ እየረዳን ይገኛል።
ኮሪያ ከጨለማው ዘመን ወጥታና ከፍርስራሽ ተነስታ የበለጸገች ሀገር እንድትሆን ያስቻላት የእነዚህ ኢትዮጵያውያን ዘማቾች ጀግንነት ነው ያሉት በኢትዮጵያ የኮሪያ አምባሳደር ጁንግ ካንግ የኢትዮጵያ ኮሪያ ዘማቾች ለኮሪያ ሪፐብሊክ መንግስትና ሕዝብ የምንጊዜም ጀግኖች መሆናቸውን ተናግረዋል። ኢትዮጵያ formed a battalion የኮሪያን ሪፐብሊክ ለመጠበቅ ለዘመቱ 6000 ኢትዮጵያውያን ጀግኖች የላቀ አክብሮቴን አቀርባለሁ። ኮሪያ ከጨለማው ዘመን ወጥታና ከፍርስራሽ ተነስታ የበለጸገች ሀገር እንድትሆን ያስቻላት የእነዚህ ኢትዮጵያውያን ዘማቾች ያበረከቱት የጀግንነት አስተዋጽኦ ነው። የኮሪያ ሪፐብሊክ መንግስትና ሕዝብ የእናንተን ታላቅ መስዋዕትነት ፈጽሞ አይረሱም። በእነዚህ ጥረቶች አማካኝነት በጦርነት እሳት የተፈጠረው የኮሪያና የኢትዮጵያ ትስስር ወደፊትም በምናደርገው ትብብር ይበልጥ እንደሚጠናከር ተስፋ አደርጋለሁ። አዲሱ ትውልድ ቀደምት አባቶች በመስዋዕትነት ያስረከቡትን ሀገር ሰላሟን ከመጠበቅ ባሻገር ብሔራዊ ጥቅሟን ለማስከበር በአንድነት መቆም ይጠበቅበታል ያሉት የበዓሉ ተሳታፊዎች በደም የተመሰረተው የኢትዮጵያና የኮሪያ ሪፐብሊክ ግንኙነትም ከታሪክ ማስታወሻነት አልፎ ወደ ላቀ የኢኮኖሚና የቴክኖሎጂ ትብብር ማደግ እንደሚገባውም ጠቁመዋል። በመጨረሻም የ93ኛ እግረኛ ክፍለ ጦር በበጋ መስኖ ልማት ላይ በስፋት እየሰራ እንደሚገኝ ተገለጸ። ክፍለ ጦሩ በተቋሙ ከተሰጠው ግዳጅ ጎን ለጎን በኦሮሚያ ክልል በሰበታ ሐዋሳ አካባቢ በ20 ሄክታር መሬት ላይ የስንዴና የበቆሎ ምርቶችን በበጋ የመስኖ ልማት እያለማ መሆኑን የክፍለ ጦሩ ምክትል አዛዥ ሌተናል ኮሎኔል ናስር ኢብራሂም ገልጸዋል። ክፍሉ ባለፈው ዓመት ክረምት ከ80 ኩንታል በላይ ጤፍ እንዳመረተ ያስታወሱት ሌተናል ኮሎኔል ናስር ኢብራሂም የበጋ መስኖ ልማቱን በዓመት 2 ጊዜ ለማምረት እቅድ በመያዛቸው የተከናወነ ተግባር መሆኑን ጠቁመዋል። ክፍለ ጦሩ ውጊያን ማቀላጠፍና ግብርናን ማዘመን ግባችን ነው በሚል መሪ ቃል በርካታ ስራዎችን በመስራት ለሰራዊቱ ተደራሽ እንዲሆን እያደረገ እንደሚገኝም ገልጸዋል። ዘገባው የአብራራው ፈንቴ ነው። ተመልካቾቻችን ዜናዎችን አበቃን። ቀሪ ዝግጅቶቻችን ይቀጥላሉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በያላችሁበት ጥሩ ጊዜ